ጊዜ እየተንሰራፋ የመጣው ከባህልም ውጭ ያፈነገጠው የተመሳሳይ ጾታ ግንኙነት አሳሳቢ ደረጃ ላይ ደርሷል። ይህንን ነገር እንግዲህ እስከዛሬ እየተሸፋፈነ እየተደበቀ የተጫዋቾቹንም ስነ ልቦና ጫና ውስጥ ላለመክተት በሚል እኛም እንደ ጋዜጠኛ ኃላፊነታችንን ነገሩ በምክር እንዲታለፍ ብዙ ጥረቶችን አድርገናል። ሌሎችም ትላልቅ ሰዎች ጭምር የተከበሩ ሰዎች ጭምር በዚህ በተመሳሳይ ጾታ ግንኙነት በኢትዮጵያ ሴቶች እግር ኳስ ተጫዋቾች ላይ በከፍተኛ ሁኔታ የተንሰራፋውን በምክር ለማሳለፍ ነገሩን ውስጥ ለውስጥ እንዲስተካከል ለማድረግ ተሞክሮ ነበር። ግን ከጊዜ ወደ ጊዜ እየባሰበት ይባስ ብሎ በሴቶች እግር ኳስ ላይ ተጽዕኖ እንዲፈጠርና ብቃታቸው ተጫዋቾቹ ከጊዜ ወደ ጊዜ እንዲወርድ ዛሬ በብቃት የታዩ ተጫዋቾች እንዲጠፉ እየሆነና ከባህል ያፈነገጠው ሂደት እጅግ አሳሳቢ ደረጃ ላይ ደርሷልና እዛው ተጫዋች የሆኑ ሰዎች ወይም እግር ኳስ ተጫዋቾች ጭምር ይፋ እያደረጉ ቅድም ሶፊ እንዳለው መረጃዎችን ለእኛም ለሌሎችም አካላቶች ሲያደርሱ ቆይተዋል። ከዛም ባለፈ በግል ተነሳሽነታቸው ከፍተኛ ጥረት በማድረግ ይሄ ነገር መስተካከል አለበት፣ መታረም አለበት በማለት ጥረት ያደረጉ በጣም ለእግር ኳሱ ቅርበት ያላቸው ወጣቶች አሉ። አንዱ ምን ያህል ጌታቸው ነው። ምን ያህል ወይም በቅጽል ስሙ ጅቦ እየተባለ ይጠራል። የቅዱስ ጊዮርጊስ በጣም የልብ ደጋፊ ነው። በቲክቶክ በጣም ብቻውን ይታገላል ይሄ ነገር እንዲስተካከል። ሁለት ነገሮችን ነው እያነሳ፣ አንደኛ እንዲህ አይነት ነገሮች እንዲታረሙ፣ ሁለተኛ ደግሞ በሴቶች እግር ኳስ ተገን በማድረግ ሴት እግር ኳስ ተጫዋቾች ላይ የሚደርሰው በደል መቆም አለበት የሚለውን ሁለቱንም ሲያነሳ ቆይቷልና አድማጮቻችን መሸፋፈኑ አያዋጣንም። ስለዚህ ይሄ ነገር የማይደፈር የሚመስለውን ነገር የግድ መስተካከል አለበት። ከባህል ያፈነገጠ ጉዳይ ነው። የሴቶች እግር ኳስ አሳሳቢ ደረጃ ላይ ደርሷል እና ትንሽ ነገር ስለዚህ ማለት አለብን። እኛም እንደ ኢትዮጵያዊ ይሄንን ነገር ማንሳት አለብን ብለን ወደ ፕሮግራማችን ያመጣ ነው። ችግሩ ይቀረፋል ብለን አመታቶችን ብንጠብቅም እየባሰበት በመሄዱ እኛ ጋር የሚደርሱ መረጃዎች የሚሰቀጥጡ መረጃዎች ናቸው፣ በጣም የሚያሳፍሩ እና የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ሕግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው። በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚህ አይነት ነገር ነባሮቹ እየሳቡ እየከተቷቸው ነው። ትውልድ እየተበላሸ ነው። አደጋ ውስጥ እየገባን ነው። ይሄ መታረም አለበት። ትንሽ እናንሳው ሶፊ፣ ይሄንን ጉዳይ አይ ትንሽ አይደለም በደንብ ነው የምናነሳው። ግርምዬ ድምጾችም አሉን፣ ድምጾችንም እንለቃለን። ያው ግርምዬ ረጅም ጊዜ በዚህ ጉዳይ ላይ ረጅም ጊዜ ስንሰራ ነው የቆየ ነው። በነገራችን ላይ ምስጋና በተለየ መንገድ ግርምሾም እንዳመሰገንከው ምን ያህል ጌታቸው ጅቦን ከልብ እናመሰግናለን። ብዙ መረጃዎችን በመስጠት ብዙ መረጃዎችን በማቀበልና የተለያዩ የስለላ የሚመስሉ ተግባሮችን በመስራት ጭምር በጣም ጠንካራ ስራ መስራት የቻለ ነው። ይሄ ፕሮግራም ወደ አየር ላይ እንዲወጣ አንዱ ምክንያት ነውና በጣም ከልብ እናመሰግናለን ይህንን በማድረጉ። ይህንን ነገር እንግዲህ ብዙዎች ይደባብቁታል፣ ብዙዎች አይቶ እንዳላዩ ያልፉታል። ግን በተደበቀ ቁጥር እየበዛ ነው፣ እንዳሸዋ እየጨመረ ነው ያለው። ስለዚህ በአስቸኳይ መቆሚያ መኖር አለበት የሚል አቋም በመያዝ ሲዲ ስፖርት ነገሩን ከስር መሰረቱ በማጥራት በኢንቨስቲጌሽን መንገድም ስራዎችን በመስራት ይህን ፕሮግራም ይዞ ለመቅረብ ተገዷል። ይሄ እንግዲህ ትውልድ የሚያበላሽ የነገ ትውልድ አሁን ትሰማለህ ግርምዬ የሚለቃቸውን ድምጾች የቀድሞ ተጫዋቾች እነ ህይወት ደንጊሶ እናት ልጅ አልባ ማድረግ ምን አይነት መጥፎ ስሜት እንደሚሰጥ አስቡት እያለች ነው እሷ ስትናገር የነበረውና የመጀመሪያውን ድምጽ እንዳሰማ ግርምሾ ፍቀድልኝ ይቻላል። በነገራችን ላይ ስማቸውን አሁንም እንዲታረሙ ስማቸውን ሆን ብለን ጢን የሚለው ስማቸው እንዳይጠራ ነው ያደረግነው። ሆን ብለን ነው ስማቸው እንዲጠራ ያደረግነው። ግን ያው እንደው ይበልጥ ህይወታቸው እንዳይበላሽ ይበልጥ ደግሞ ሌላ ጣጣ ውስጥ እንዳይገቡ በማሰብ ስማቸውን ጢን በሚለው የደበቅነው ስም ሲጠራ ነው። ልጅቷ ስም ትጠራለች። ስለዚህ ስም እንዳይነሳ ማለት ነው።
ከከሌ ጋር ግንኙነት ነበር። በጣም ታዋቂ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስማቸው ቢጠራ የሚያስደነግጣቸው ሰዎች ናቸው ያሉት እና የኢትዮጵያ ብሔራዊ ቡድን ተጫዋቾች በብዛት የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። በጣም ብዙ ምናቃቸው ምናከብራቸው ሴቶች አሉበት እዚህ ውስጥ እና ይሄ በትልቁ ጥያቄ የሚያስነሳ ነው። ዙሮ ዙሮኛ ግን እስቲ ለአሁኑ በተወሰነ መንገድ ይሄን ፕሮግራም ገና ይቀጥላል። የማይቆም ከሆነ ገና የሚወጡ ቪዲዮዎች፣ ሌሎች ድምጾችም ይኖራሉ። ሌሎችንም ግን አሁን ቢያንስ ማስደንገጫ የሚሆን በቂ ማስረጃዎችን ለማቅረብ እንሞክራለን። ፍሬን እንዲይዙ ማለት ነው። ፍሬን ይዘው እንዲታረሙ፣ ወዴት ነው እየሄድን ያለ ነው የሚለውን ቆም ብሎ እንዲያገናዝቡ፣ ክርስቲያንም ወደ ቤተ ክርስቲያን፣ ሙስሊም ከሆኑ ወደ መስጊድ ሂደው ይቅርታ ጠይቀው ፈጣሪያቸውን ተጸጽተው ንስሐ ገብተው በየሃይማኖታቸው ወደ ትክክለኛው መንገድ እንዲመጡ ለማድረግ ነው ዋናው የዚህ ፕሮግራም ዋነኛ ዓላማ። ከቀጠለ ግን አሁንም ስም ወደ ማጋለጥ ቪዲዮዋቸውን ወደ መልቀቅና መሰል ነገሮች ልንሄድ እንችላለን። የመጠንቅ አለባቸው። የመጀመሪያው ስራችን ነው። ይችን ድምፅ አድማጮች እንዲያደምጡት እጋብዛለሁ። ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? እኔ ያው ብዙ ጊዜ ያሳለፍኩት ከጥሩ ግንኙነት ነበረኝ። መቻል እያለችም ከማን ጋር መቻል ነበረች? ሐዋሳ ነበረች። ሐዋሳ እያለች መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው? አሁን አንቺ እዚህ ነገር ውስጥ አለሽበት? የለውበት። ምንድን ነው አላማሽ? አላማዬ እኔ ከዚህ ህይወት መውጣት ነበር። በእናንተ እርዳታ አሁን ከዚህ ህይወት ወጥቻለሁ። ሰላማዊ ህይወት እየኖርኩኝ ነው። እነሱም ከዚህ ህይወት እንዲወጡ ነው የምፈልገው። ከልብ አመሰግናለሁ። እንደሰማችሁት ነው። ግርምዬ ግልጽ ነው አይደለ? ስማቸውን ላለማውጣት ነው። ገብቶኛል። የመቻል ተጫዋች የተደበቀው ፓርት ስማቸው ነው። ስማቸውን ጢን የሚለው ስማቸው ነው። አውቀን ነው የብሔራዊ ቡድን ተጫዋች ናቸው ስማቸው የተጠሩት እና ለዛ ነው ይህንን ነገር ማድረግ የመረጥ ነውና ወደፊት ግን እናወጣዋለን። በዚህ የማይቆም ከሆነ ወደፊት በደንብ የምናወጣው ነው የሚሆነው እና እጅግ የሚያሳፍርና የሚያሳስብ ነው ይሄ ጉዳይ። ምክንያቱም ቅድም ግርምሾ አንስተዋል። አንደኛ ከባህላችን አንጻር፣ ከሃይማኖት አንጻር፣ ከብዙ ነገሮች አንጻር ይሄ የተወገዘ ተግባር ነው። በኢትዮጵያ ማንም ሊቀበለው የማይችል ነው። ሁለተኛ የሴቶች እግር ኳስ ኢብን እንዲጠላ እያደረጉት ነው። ልጆቻቸው የሴቶች እግር ኳስ መጫወት ቢፈልጉ እንኳን በዚህ ምክንያት እንዳይሄዱ የሚከለክሉ ወላጆች እየበዙ ነው። ተጫዋቾቹንም ስለ ልቦና ጫና ውስጥ ላለመክተት በሚል እኛም እንደ ጋዜጠኛ ኃላፊነታችንን ነገሩ በምክር እንዲታለፍ ብዙ ጥረቶችን አድርገናል። ሌሎችም ትላልቅ ሰዎች ጭምር የተከበሩ ሰዎች ጭምር በዚህ በተመሳሳይ ጾታ ግንኙነት በኢትዮጵያ ሴቶች እግር ኳስ ተጫዋቾች ላይ በከፍተኛ ሁኔታ የተንሰራፋውን በምክር ለማሳለፍ ነገሩን ውስጥ ለውስጥ እንዲስተካከል ለማድረግ ተሞክሮ ነበር። ግን ከጊዜ ወደ ጊዜ እየባሰበት ይባስ ብሎ በሴቶች እግር ኳስ ላይ ተጽዕኖ እንዲፈጠርና ብቃታቸው ተጫዋቾቹ ከጊዜ ወደ ጊዜ እንዲወርድ ዛሬ በብቃት የታዩ ተጫዋቾች እንዲጠፉ እየሆነና ከባህል ያፈነገጠው ሂደት እጅግ አሳሳቢ ደረጃ ላይ ደርሷል እና እዛው ተጫዋች የሆኑ ሰዎች ወይም እግር ኳስ ተጫዋቾች ጭምር ይፋ እያደረጉ ቅድም ሶፊ እንዳለው መረጃዎችን ለእኛም ለሌሎችም አካላቶች ሲያደርሱ ቆይተዋል። ከዛም ባለፈ በግል ተነሳሽነታቸው ከፍተኛ ጥረት በማድረግ ይሄ ነገር መስተካከል አለበት፣ መታረም አለበት በማለት ጥረት ያደረጉ በጣም ለእግር ኳሱ ቅርበት ያላቸው ወጣቶች አሉ። አንዱ ምን ያህል ጌታቸው ነው። ምን ያህል ወይም በቅጽል ስሙ ጅቦ እየተባለ ይጠራል። የቅዱስ ጊዮርጊስ በጣም የልብ ደጋፊ ነው። በቲክቶክ በጣም ብቻውን ይታገላል ይሄ ነገር እንዲስተካከል። ሁለት ነገሮችን ነው እያነሳ፣ አንደኛ እንዲህ አይነት ነገሮች እንዲታረሙ፣ ሁለተኛ ደግሞ በሴቶች እግር ኳስ ተገን በማድረግ ሴት እግር ኳስ ተጫዋቾች ላይ የሚደርሰው በደል መቆም አለበት የሚለውን ሁለቱንም ሲያነሳ ቆይቷልና አድማጮቻችን መሸፋፈኑ አያዋጣንም። ስለዚህ ይሄ ነገር የማይደፈር የሚመስለውን ነገር የግድ መስተካከል አለበት። ከባህል ያፈነገጠ ጉዳይ ነው። የሴቶች እግር ኳስ አሳሳቢ ደረጃ ላይ ደርሷል እና ትንሽ ነገር ስለዚህ ማለት አለብን። እኛም እንደ ኢትዮጵያዊ ይሄንን ነገር ማንሳት አለብን ብለን ወደ ፕሮግራማችን ያመጣ ነው። ችግሩ ይቀረፋል ብለን
አመታቶችን ብንጠብቅም እየባሰበት በመሄዱ እኛ ጋር የሚደርሱ መረጃዎች የሚሰቀጥጡ መረጃዎች ናቸው፣ በጣም የሚያሳፍሩ እና የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ሕግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው። በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚህ አይነት ነገር ነባሮቹ እየሳቡ እየከተቷቸው ነው። ትውልድ እየተበላሸ ነው። አደጋ ውስጥ እየገባን ነው። ይሄ መታረም አለበት። ትንሽ እናንሳው ሶፊ፣ ይሄንን ጉዳይ ትንሽ አይደለም በደንብ ነው የምናነሳው። ግርምዬ ድምጾችም አሉን፣ ድምጾችንም እንለቃለን። ያው ግርምዬ ረጅም ጊዜ በዚህ ጉዳይ ላይ ረጅም ጊዜ ስንሰራ ነው የቆየ ነው። በነገራችን ላይ ምስጋና በተለየ መንገድ ግርምሾም እንዳመሰገንከው ምን ያህል ጌታቸው ጅቦን ከልብ እናመሰግናለን። ብዙ መረጃዎችን በመስጠት ብዙ መረጃዎችን በማቀበልና የተለያዩ የስለላ የሚመስሉ ተግባሮችን በመስራት ጭምር በጣም ጠንካራ ስራ መስራት የቻለ ነው። ይሄ ፕሮግራም ወደ አየር ላይ እንዲወጣ አንዱ ምክንያት ነውና በጣም ከልብ እናመሰግናለን ይህንን በማድረጉ። ይህንን ነገር እንግዲህ ብዙዎች ይደባብቁታል፣ ብዙዎች አይቶ እንዳላዩ ያልፉታል። ግን በተደበቀ ቁጥር እየበዛ ነው፣ እንዳሸዋ እየጨመረ ነው ያለው። ስለዚህ በአስቸኳይ መቆሚያ መኖር አለበት የሚል አቋም በመያዝ ሲዲ ስፖርት ነገሩን ከስር መሰረቱ በማጥራት በኢንቨስቲጌሽን መንገድም ስራዎችን በመስራት ይህን ፕሮግራም ይዞ ለመቅረብ ተገዷል። ይሄ እንግዲህ ትውልድ የሚያበላሽ የነገ ትውልድ አሁን ትሰማለህ ግርምዬ የሚለቃቸውን ድምጾች የቀድሞ ተጫዋቾች እነ ህይወት ደንጊሶ እናት ልጅ አልባ ማድረግ ምን አይነት መጥፎ ስሜት እንደሚሰጥ አስቡት እያለች ነው እሷ ስትናገር የነበረውና የመጀመሪያውን ድምጽ እንዳሰማ ግርምሾ ፍቀድልኝ ይቻላል። በነገራችን ላይ ስማቸውን አሁንም እንዲታረሙ ስማቸውን ሆን ብለን ጢን የሚለው ስማቸው እንዳይጠራ ነው ያደረግነው። ሆን ብለን ነው ስማቸው እንዲጠራ ያደረግነው። ግን ያው እንደው ይበልጥ ህይወታቸው እንዳይበላሽ ይበልጥ ደግሞ ሌላ ጣጣ ውስጥ እንዳይገቡ በማሰብ ስማቸውን ጢን በሚለው የደበቅነው ስም ሲጠራ ነው። ልጅቷ ስም ትጠራለች። ስለዚህ ስም እንዳይነሳ ማለት ነው። ከከሌ ጋር ግንኙነት ነበር። በጣም ታዋቂ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስማቸው ቢጠራ የሚያስደነግጣቸው ሰዎች ናቸው ያሉት እና የኢትዮጵያ ብሔራዊ ቡድን ተጫዋቾች በብዛት የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። በጣም ብዙ ምናቃቸው ምናከብራቸው ሴቶች አሉበት እዚህ ውስጥ እና ይሄ በትልቁ ጥያቄ የሚያስነሳ ነው። ዙሮ እኛ ግን እስቲ ለአሁኑ በተወሰነ መንገድ ይሄን ፕሮግራም ገና ይቀጥላል። የማይቆም ከሆነ ገና የሚወጡ ቪዲዮዎች፣ ሌሎች ድምጾችም ይኖራሉ። ሌሎችንም ግን አሁን ቢያንስ ማስደንገጫ የሚሆን በቂ ማስረጃዎችን ለማቅረብ እንሞክራለን። ፍሬን እንዲይዙ ማለት ነው። ፍሬን ይዘው እንዲታረሙ፣ ወዴት ነው እየሄድን ያለ ነው የሚለውን ቆም ብሎ እንዲያገናዝቡ፣ ክርስቲያንም ወደ ቤተ ክርስቲያን፣ ሙስሊም ከሆኑ ወደ መስጊድ ሂደው ይቅርታ ጠይቀው ፈጣሪያቸውን ተጸጽተው ንስሐ ገብተው በየሃይማኖታቸው ወደ ትክክለኛው መንገድ እንዲመጡ ለማድረግ ነው ዋናው የዚህ ፕሮግራም ዋነኛ ዓላማ። ከቀጠለ ግን አሁንም ስም ወደ ማጋለጥ ቪዲዮዋቸውን ወደ መልቀቅና መሰል ነገሮች ልንሄድ እንችላለን። የመጠንቅ አለባቸው። የመጀመሪያው ስራችን ነው። ይችን ድምፅ አድማጮች እንዲያደምጡት እጋብዛለሁ። እዚህ አይነት ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? እኔ ያው ብዙ ጊዜ ያሳለፍኩት ከጥሩ ግንኙነት ነበረኝ። መቻል እያለችም ከማን ጋር መቻል ነበረች? ሐዋሳ ነበረች። ሐዋሳ እያለች መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው? አሁን አንቺ እዚህ ነገር ውስጥ አለሽበት? የለውበት። ምንድን ነው አላማሽ? አላማዬ እኔ ከዚህ ህይወት መውጣት ነበር። በእናንተ እርዳታውን ከዚህ ህይወት ወጥቻለሁ። ሰላማዊ ህይወት እየኖርኩኝ ነው። እነሱም ከዚህ ህይወት እንዲወጡ ነው የምፈልገው። ከልብ አመሰግናለሁ። እንደሰማችሁት ነው ግርምዬ፣ ግልጽ ነው አይደለ? ስማቸውን ላለማውጣት ነው። ገብቶኛል። የመቻል ተጫዋች የተደበቀው ፓርት ስማቸው ነው። ስማቸውን ጢን የሚለው ስማቸው ነው። አውቀን ነው የብሔራዊ ቡድን ተጫዋች ናቸው ስማቸው የተጠሩት እና ለዛ ነው ይህንን ነገር ማድረግ የመረጥ ነውና ወደፊት ግን እናወጣዋለን። በዚህ የማይቆም ከሆነ ወደፊት በደንብ የምናወጣው ነው የሚሆነው እና እጅግ የሚያሳፍርና የሚያሳስብ ነው ይሄ ጉዳይ። ምክንያቱም ቅድም ግርምሾ አንስተዋል። አንደኛ ከባህላችን አንጻር፣ ከሃይማኖት አንጻር
ከብዙ ነገሮች አንጻር ይሄ የተወገዘ ተግባር ነው በኢትዮጵያ ማንም ሊቀበለው የማይችል ነው። ሁለተኛ የሴቶች እግር ኳስ ኢቭን እንዲጠላ እያደረጉት ነው። ልጆቻቸው የሴቶች እግር ኳስ መጫወት ቢፈልጉ እንኳን በዚህ ምክንያት እንዳይሄዱ የሚከለክሉ ወላጆች እየበዙ ነው እንዲህ ነገሮች እየተመለከቱ በመሆኑ ምክንያት ማለት ነው። እና ይሄ ነገር አሁን በቃ ሊባል ይገባል። በነገራችን ላይ የሴቶችና ማህበራዊ ጉዳይ ሚኒስቴርም ጉዳይን ይዞታል። ከነ ድምፅ ከነ ቪዲዮአቸው ተይዞ አሁን በህግ ክትትልና በምክር የሚታለፉ በምክር በህግ የሚጠየቁት በህግ እንዲጠየቁ ለማድረግ ከፍተኛ እንቅስቃሴ እየተደረገ ነው ያለው እና ይሄ እጅግ አሳሳቢ ተግባር ቀጥሏል። በነገራችን ላይ ግርምዬ ምናልባት ለቲክቶክ እና ዩቲዩብ ላይ ላሉ አድማጮቻችን ይሄ ሰሞኑን የወጣ አዲስ ቪዲዮ ነው፣ ግን ፎቶን ብቻ እናሳያቸዋለን። ለአድማጮቻችን ፎቶን ብቻ እናሳያቸዋለን። ይሄ የምትመለከቱት ቲክቶክ ላይ ላላችሁ ቀለበት ይታያችኋል አይደል? ሴት ተጫዋች ቀለበት ያሰረችላት ነው። ምናልባት ዩቲዩብ ላይ በኋላ ላይ እንለቀዋለን ወይ ለቴክኒሻኖቻችን የሚያሳዩአችሁ ይሆናል። ቲክቶክ ላይ ያሳዩአችሁ ነበር። ሴት እግር ኳስ ተጫዋች ለሴት ቀለበት ያሰረችበት ነው። እነሱም እጅ ከፍንጅ ተይዘዋል። ይቅርታ ጠይቀዋል። በድርጊታቸው አምነዋል። ማድረጋቸውን አምነው ይቅርታ ጠይቀዋል። ከዛም ባለፈ ለሚመጣባቸው የህግም የምንም ተጠያቂነት ለመጠየቅ ዝግጁ ነን የሚል ነገር አንስቷል። ከዛ ሌላ ማጣቀሻ ላስቀምጥልህ ግርምዬ እና አንተ ጠቅልላ አድርጋ ሀሳብ ትሰጥበታለህ። ሌሎችም አካላቶች ሀሳብ እንዲሰጡ ስልክ እንደውላለን። ይችን ድምፅ እንስማት። ህይወት ደንጊሶ ናት። ይቺ በኢትዮጵያ ሴቶች እግር ኳስ እጅግ አስደናቂ ብቃት ካሳዩ ተጫዋቾች መካከል የምትጠቀስ ናት። ህይወት ደንጊሶ የጉዳዩ ከጊዜ ወደ ጊዜ መባባስ ምን ያህል ከባድ ተጽዕኖ እንደፈጠረ በሚመለከት አሁን ውጭ ሀገር ነው ያለችው። እሱም በሚመለከት ትናንት ከምን ያህል ጌታቸው ጋር በነበራት የቲክቶክ ቆይታ ያስቀመጠችው ነው። ተጫዋቾችም አሉ። እኔ በግልጽ አጋልጣለሁ። የተናገርኳት ልጅ ደግሞ አለች። ስለዚህ በግልጽ አጋልጣለሁ። እምቢ ካላችሁ አሁን አይደለም እዚህ ስለወጣው ሳይሆን ሀገር ቤትም ሆኜ ስንቶቻችሁን የተናገርኩኝ ልጆች አላችሁ። ደግሞ እኮ የማያፍሩ ሴቶች ናቸው። የማያፍሩ ለመውራት እንኳን የማያፍሩ ሴቶች በግልጽ እኔ ሴት ነው እንደዚህ መሆን የምፈልገው ሴት ናት የምትመቸኝ የምትል ተጫዋች አለች። እባካችሁ እናንተ ልጆች ስማችሁን ከማጋለጤ በፊት እባካችሁ ትውልድን አድኑ። ምን እባካችሁ በቃ እነዚህ ልጆች ኳስን ሊያበላሹ ነው የሚገቡት። ስለዚህ እራሳችሁ አጋልጣለሁ። ይወደጌሱ አንቺ እዚህ ሀገር በነበርሽበት ሰዓት እንግዲህ ያው ብዙ እንደዚህ አይነት ነገሮችን ስትሰሚ ነበርና ሴት ለሴት ግንኙነት እንግዲህ በኢትዮጵያ ህገ መንግስት የሚያስቀጣ ወንጀል ነው እና አሁን እኛ ሁላችን የሚያዝነው ወደ ህግ መሄድ ነው፣ ወደ ክስ ነው የምንሄደው እና አንቺም እተባበራችኋለሁ እያልሽ ነው እና የምትይው በመጨረሻ የምታስተላልፊላቸው መልዕክት የሚሰሙሽ ከሆነ ምንድን ነው? እኔ በቃ እነዚህ ልጆች ከኳስ ህይወት እንዲወጡ ነው የምፈልገው። የስንቱን ተጫዋቾች ህይወትና የስንቱን ተጫዋቾች ስም እያጠፉ ስለሆነ አሰልጣኞች እነዚህን ተጫዋቾች ነገ ዛሬ ሳይሉ ከክለቡ አስወጥተው ማባረር፣ ከዛ በኋላ እንደፈለጉት ውጪ ላይ ሄደው ከኳሱ ህይወት ወጥተው ስማቸው እዛ ጎዳና ላይ እንደፈለገ ነገር ይሁን እንጂ የኳስ ህይወት ውስጥ ሆነው እንደዚህ አይነት ስም እንዲኖር እኔ አልፈልግም። አሰልጣኞች እባካችሁ እንደዚህ አይነት ተጫዋቾችን አሰልጣኞች ያውቃሉ፣ የሚያውቁ አሰልጣኞች አሉ። ለምንድን ነው ዝም የሚሏቸው? ነገ ዛሬ እየተባለ ለምንድን ነው ዝም የሚባለው? ስለዚህ እነዚህ ተጫዋቾችን እያንዳንዱን አስወጥታችሁ ከኳስ ህይወት አባርሩ ነው የምለው እኔ። ግርቤ እንደሰማው ነው። ይሄ ድምፅ የህይወት ደንጊሶ ድምፅ ነው። በኢትዮጵያ ሴቶች እግር ኳስ እጅግ በጣም ትልቅ ስም ያላት የአማካይ መስመር ተጫዋች የነበረች ነች። አሁን ውጭ ሀገር ናት የምትኖረው ለረጅም ዓመታት አይደለ ግርሜ ከ10 ምናምን ዓመት በላይ ከ15 ዓመት በላይ ተጫውታለች በኢትዮጵያ እግር ኳስ ውስጥ እና እሷም ሀቅ ነው እውነት ነው አለ። እኔም ማቃቸውም ልጆች አሉ መክሬያለሁ አለች እኮ መክሬያለሁ እያለች ነው ያለች። መክሬያለሁ፣ ተው ብያቸዋለሁ፣ እረፉ ብያቸዋለሁ። አሁን እግር ኳሱን ልቀቁልን፣ ከፈለጋችሁ ከእግር ኳሱ ወጥታችሁ እንደፈለጋችሁ መሆን ትችላላችሁ፣ ከእግር ኳሱ ግን ልቀቁልን። ምክንያቱም ለሴቶች እግር ኳስ የሚሰጠው ስም ሶፊ ያስበዋል ምን ያህል ከባድ እንደሆነ። ይህንን ብዙዎች የኢትዮጵያን እግር ኳስ የሚከታተሉ ሰዎች በደንብ ያውቁታል። ባይዘዌ ድምፅና ምስሉ ስለሌላቸው እንጂ የሚታወቅ ነገር ይታወቃል፣ በወሬ ደረጃ ይታወቃል፣ ማን ምን እንደሆነ ይታወቃል። እና ግን ማስረጃዎች አልነበሩም።
አሁን በማስረጃ አደራጅ አሁን ማስረጃዎች መጡ። ከጊዜ ወደ ጊዜ እየተንሰራፋ መጣ። ሴት እግር ኳስ ተጫዋቾችን ለመላክ ወላጆች ተሳቀቁ፣ ፈሩ ወላጆች። ስለዚህ ተተኪ የሆነ የሴት እግር ኳስ ተጫዋች ልናጣ ነው በእንደዚህ አይነት መልኩ ማለት ነው። ምክንያቱም ልጆቻቸውን እንደዚህ አይነት ነገሮች እንዲገቡባቸው በርካቶች ስለማይፈልጉ ማለት ነው። ግን ብዬ እንመለሳለን ወደ አንተ ሀሳብ። በቀጥታ ስልክ መስመራችን ላይ በኢትዮጵያ ብሔራዊ ቡድን በማሰልጠን እጅግ ትልቅ ስም ያለው የኢትዮጵያ ሴቶች እግር ኳስን ከመሬት አንስቶ እስከ ሰማይ በማድረስ የሚታወቅ በኢትዮጵያ ንግድ ባንክ እግር ኳስ ክለብ ዋንጫ በዋንጫ በማድረግ የንግድ ባንክ እግር ኳስ ክለብ ኩራት የሆነው የኢትዮጵያውያኖችም ኩራት የሆነው አሰልጣኝ ብርሃኑ ግዛው በቀጥታ ስልክ መስመራችን ላይ ይገኛል። ማን ያውጋ የነበረ ማን የሚባል አባባል አለ አይደል ግርሜ? ከእሱ ጋር በተያዘ በሴቶች እግር ኳስ ረጅም ጊዜ እንደመቆየቱ መጠን የተወሰነ ሀሳብ እንዲያጋራን አሰልጣኝ ብርሃኑ ግዛው ጋር ደውለናል። ብሬ እንደምን ውለሃል? በመጀመሪያ ይህንን ነገር ሀሳብን ለማንሸራሸር ፕሮግራማችን ላይ ስለቀረብክ ሌሎቹ ደፍሮ የማይናገሩትን ነገር ለመናገር ከልብ እናመሰግናለን ብሬ። እኔም አመሰግናለሁ ሶፊ። ደስ የሚለው ነገር ምንድን ነው የኔን እድገት ስታነሱት አይቻለሁ እና ብዙ ነች ኢትዮጵያኖች ለሚሰራ ትክክለኛ ነገር ለሚያደርግ ትችትና ወቀሳ ነው ብዙ ጊዜ የሚያቀርበው እና ምክንያቱም የሚሰራ ሰው ብዙ ጊዜ አይበረታታም፣ ከመድረክ ላይ ቶሎ እንዲወርድ ነው። አንተ ደግሞ በቅርበት በሴቶች እግር ኳስ ላይ የምታውቅ በተለይ ከጃል ሜዳ ጀምሮ አሻራህም አለበትና የአንተንም እድገት እኔ አውቀዋለሁ ኬት መተህ እዚህ ደረጃ ላይ እንደደረስክና በዚህ አጋጣሚ አንተም ስለጀመርከው ለሲዲ ስፖርትም አንተንም ግርምሾንም ላላችሁበትና ለደረሳችሁበት ነገር ላቅ ያለ ክብር አለኝና ኩራት ይሰማኛል። ለምን ከታች ጀምሮ ስለምንታወቅና የስፖርቱን ህመም የስፖርቱን በሽታ ዛሬ አይደለም የምናውቀው። ህመሙን ስንናገር ደግሞ ዛሬ እንደመጣ ነው ወይም ደግሞ በፊልም እንዳየን ነው ሰዎች የሚመለከቱትና ሁላችንም ከድሮ ጀምሮ በሴቶች እግር ኳስ አስተዋጽኦ አድርገናል። እናንተም በሚዲያችሁ፣ ሁለተኛ ደግሞ እኛም በመልፋትና ከመከባበርና ከመደናነቅ ሊጀምር ብዬ ነው። አመሰግናለሁ ስለጋበዛችሁ። እሺ ብርዬ፣ እኛም እናመሰግናለን። ለቲክቶክ አድማጮቻችን ስፒከሩን ቴክኒሻናችን አስተካክላቸው እንዲደመጥ እንዲሰማቸው። ብሬ እንደው ይሄንን ኬዝ አሁን ያነሳነውን የሴት ለሴት ግንኙነት ተመሳሳይ ጾታ ግንኙነት ታውቀዋለህ? እንደው በምን ሁኔታ ነው የሰማው? ይህን ጉዳይ ስትሰማስ ከመቼ የጀመረ ነው ግምትህ ነገሮችን ስታያቸው ወደ ኋላና? እስኪ ከሱ እንነሳ ከምታውቃቸው መረጃዎች ብርዬ። ስለ እውነት ከሆነ ሶፊ ጉዳዮቹ በጣም ቆይቷል። መስማት ከተጀመረ መረጃ መያዝ ነው የቀረንን፣ ማስረጃ መያዝ ነው የቀረን እንጂ አከሌ ናት የሚል ብዙ ጊዜ ይገለጻሉ እና አሁን ደግሞ እየተስፋፋ ጉልበት እያፈሩ ሄዶ ዛሬ የምታወራቸው የምታስተምራቸው ነገሮች በሙሉ ወደ ትክክለኝነት መንገድ እየሄደ አይደለም እና እንዲህ ደግሞ ሀገርንም ይገላል፣ እንደገና ደግሞ ስፖርቱንም ይገላል እና ይሄ አብዛኛውን ጊዜ ብቻቸውን የሚለፉት ስፖርተኞች አሰልጣኞችን የሚጎዱ ነው ብዬ ነው የማስበው። እንግዲህ የቲክቶክ አድማጮቻችን በጣም ይቅርታ እንጠይቃለን። ወደ ዩቲዩብ ሂዱና ዩቲዩብ ላይ በደንብ መስማት ትችላላችሁ። በጣም ይቅርታ እንጠይቃለን። ማስገባት ስለማ ኢኮ ያደርጋል። ለዛ ነው ግርምሾ። እስቲ ሌላ ቴክኖሎጂ ካለ ኢርፎን እያስጠጋውላቸው ነው ስፒከር ምናልባት እንዲሰሙ ከሰራ እሱ ምናልባት እንሞክር። ግን ወደ ዩቲዩብ ጎራ በሉና ሲዲ ስፖርት ላይ መስማት። ከዛ በፊት ብርዬ ሰላም ብያለው። በጣም እውነት ለመናገር ነው ሶፊ ትንሹን ነው የገለጸው። ያንተ ለሴቶች እግር ኳስ የሰጠኸው ህይወትን እስከ መስጠት ነው የደረስከው። እውነት ለመናገር ብዙ ነገሮች እኔም በደንብ ጠንቅቄ አውቃለሁ። ከጃን ሜዳ ጀምሮ ብዙ ወላጆች ሴት ልጆችን እግር ኳስ ተጫዋቾችን ሴት ልጅ እንዴት እግሯን ታነሳለች ተብሎ አትሄድም በሚባልበት ሰዓት ላይ ስንት መስዋዕትነት ከፍለህ ይህንን የሴቶች እግር ኳስ ትልቅ ደረጃ እንዳደረስከው ማንም የሚያውቅ ሰው የሚመሰክረው ጉዳይ ነውና በዚሁ አጋጣሚ አድናቆቴን አክብሮቴን ለመግለጽ ያክል ነው። ብርዬ ክበርልን፣ ኑርልን። አመሰግናለሁ ግርምሾ። ያው ታስታውሳለህ 97.1 ላይ ጃልሜዳ በሆንበት ጊዜ ላይ የሴቶች እግር ኳስ ያው በደሉ አይቆምም ብዙ ጊዜ በየሰዓቱ ነው እና ስናነሳለም በዚህ በሚያምር ወርቃማ በሆነ ድምጽ በደንብ አድርገህ ነበር ሀሳቦችን ስትሰጥ የነበረው። ደግሞ እኔ እናንተ ትዝታለን። ያው እንግዲህ የአፍሪካ ዋንጫ የበላናቸው ምግብ አስታውሳለሁ። ከበላም በኋላ ባልበላን ያለበት ነበረና ወደ ጥያቄ እናምራ። ብሬ እንግዲህ እንደጠቀስከው አንተም በእርግጥ ግልጽ ነው ብዙ የስፖርት ቤተሰቡ ቀረብ ብሎ የሚያውቀው ነገር ነው። እንደው መነሻው
ይሄ ባህል ብክለቱ ከምን የመነጨ ነው ብለህ ትገምታለህ? አንተ የግል እምነት ከምን የመነጨ ነው እንደዚህ አይነት ነገር ውስጥ የገቡበት ልጆቹ? እንደው እንትን የምትለው ነገር ካለ አንተ ዝም ብለህ በራስህ የምትገምታቸው ነገሮች ካሉ እስኪ የተወሰነ ሀሳብ ጨምርበት ብርዬ። አንደኛ ይሄ ባህል የኛ ባህል አይደለም፣ የውጭ ባህል ነው። ውጭ የቀመሱት ሰዎች። ሁለተኛ ነገር ደግሞ ምንም የማያውቁትን ህጻናቶችን በየአካዳሚ እየፈለጉ እንዲህ አይነት ነገሮች ድርጊቱ እግር ኳስ ላይ ብቻ አይደለም። ስለ እውነት ከሆነ አሰልጣኞች ይደክማሉ፣ ንጹህ አሰልጣኞች፣ አስተማሪዎች ይደክማሉ። በየዩኒቨርሲቲ በተለያየ ቦታዎች ላይ ችላ ብሎም የማየት እርምጃ መውሰድም አለመኖር፣ እንደፈለጉ እነሱን ፍቃድ መስጠት እና አላስፈላጊ ካራክተሮችን ስናያቸው አለማረማችን ለዚህ ደረጃ ወስዷል። በእርግጥ በእኔ በኩል ከጃልሜዳ እስካሁን ድረስ እንዲህ አይነት ነገሮችን ከሰማኋቸው ጊዜ ድረስ እጸየፋለሁ፣ እመክራለሁ። መምከር ብቻ ሳይሆን ወቅቱንና ጊዜውን ከጠበቀ በኋላ ከእንደዚህ አይነት ሰዎች ጋር አልሰራም። ግን አሉባልታዎች ይበዛሉ። ያ ሁላ ሰው ደግሞ ሆናል ይለዋል፣ አንዳንዴ ደግሞ አልሆነም ይለዋል። እነሱ ጋር ደግሞ ቀርበህ ስትጠይቅ በሌላ ሀገር ስታስተምራቸው ምንም እንደማያውቁ ይሆናሉ እና ይሄ እየተስፋፋ የመጣ ዝም ማለታችንና እንደገና ደግሞ የሚያግዙን ሰዎች ደግሞ አለመኖራችን። ምክንያቱም እኔ ዛሬ ላይ ሳይሆን ድሮም ጀምሮ እንዲህ አይነት ነገር እጸየፋለሁ፣ እናገራለሁ እና የሚያግዝ የለም። ጥቂት ስፖርተኞች ናቸው የሚያግዙት፣ ጥቂት ባለሙያተኞች ነው የምታግዙት። እንደ ሚዲያም በጣም ትኩረት አልተሰጠም። አሁን በፕላትፎርም ምናልባት ምን ያህል በኩል የተወሰነ እንቅስቃሴዎች ተጀምሯል እና ከዚህ በፊትም በጣም ተጀምሮ ግን በደንብ አድርገን ተጠናክረንበት አልሄድንም እና ይሄ መንግስትም ሊያግዘን የሚገባ፣ ሁለተኛ ነገር ደግሞ ንጹህ ስፖርተኞቹም ሊያግዙን የሚገባ መረጃዎች አሁን መውጣትና አንዳንድ ስሞች መጠቀስ ተጀምሯል እና እንዲህ ከተጠናከረ መጥፋት ይችላል። እየተባዛ የሄደበት አንደኛው ነገር ምንድን ነው? ሰምተን ዝም ማለታችንና እንደገና ደግሞ መረጃ ባለመያዛችን ነው። ስለዚህ ብሬ በቀጣይ አሁን የሚሰሙ ነገሮች አሉ፣ የሚተባበሩ አሰልጣኞች አሉ። ሰምተው በቃ ይቺ ልጅ ከወጣችብኝ ቡድኔ ይበላሽብኛል ምናምን የሚሉ ነገሮች የሚሰሙ ነገሮች አሉ። በእንደዚህ አይነት ሂደት ላይ አሁን ቆራጥ መሆን ያለብን ሰዓት ላይ ነን ብለን እናስባለን። ብሬ አንተ ምን አስባል? የሴቶች እግር ኳስ ላይ እንዲህ አይነት ነገሮችን በሚያደርጉ ሴቶችና ተመሳሳይ ጾታ ግንኙነት ላይ በሚገኙ ሴቶች ላይ እንደ አሰልጣኝም እንደ ትልቅ ባለሙያም ብሬ ምን አቀደ? ምን አሰበ? ከዚህ በኋላ እንግዲህ እኛ አውጥተነዋል። አሁንም ከነ ድምጻቸውን ያወጣነው ስማቸውን ብቻ ሸፍነንላቸዋል ለጊዜው። እነ ቪዲዮአቸው ቀለበት ያሰሩት እርስ በርስ ቀለበት ሲተሳሰሩ ያለ ቪዲዮና መሰል ነገሮች እጃችን ላይ ያሉ እነሱን አሳይተናል፣ በተወሰነ መንገድ ለማስረጃ እንዲሆን ለህዝቡ ማለት ነው። አሰልጣኝ ብርሃኑ ግዛው ከዚህ አንጻር ምን ያስባል? በቀጣይ ይሄ ችግር እንዲቀረፍ ምን ለማድረግ አቅዷል? እንደ ትልቅ የእግር ኳስ አሴታችን የመጀመሪያው ደረጃ እንደዚህ ይፋ ካወጣ መረጃ ከተያዘ የመጀመሪያ ደረጃ ያ ሰው በእኔ ክለብ የሚኖር ከሆነ የመጀመሪያው ደረጃ ቁጭ ብሎ ከዛ ሰው ጋር መተማመን፣ እንዲህ አይነት ድርጊት ውስጥ መሆናት፣ ከዛ ከእንደዚህ አይነት ድርጊት ደግሞ እንድትታረም፣ መታረም የሚያቀታት ከሆነ ደግሞ ወቅቱንና ጊዜውን ከጠበቀ እንደ ባለሟተኛና ንግድ ባንክ እንደሚያምነኝ አንድ አሰልጣኝ ክለቤ ውስጥ እንዳትኖርና እንደገና ደግሞ ለህዝብም ለሚዲያን ሰጥቶ መጋፈጥ። እስከ ዛሬ ድረስ ደግሞ እንግዲህ አሁን ጥሩ ዜና ነው። አሁን እንግዲህ ቀለበት የሚያስር ወንድ ለወንድ ነው እንጂ ሴት ለሴት ሲያስር ኢትዮጵያ ፍቃድ አልሰጠችም። ወንድና ሴት ነው የሚያስረው። ወንድ ለሴት ነው። አዎ ሴት ለወንድ፣ ወንድ ለሴት ነው የሚያስሩት። ሴት ለሴት እሰር የሚባል ነገር እስካሁን ድረስ አልተመረጠም። እንግዲህ በህገ መንግስቱም ይፈቅዳል ብዬ አላምንም። ስለዚህ ይሄንን ወደ ህግ ሰዎች ወስዶ በህግም መፋረድና ሁለተኛ ነገር ደግሞ ከዚህ ድርጊት እንደዚህ አይነት ልጆች ስለ እውነት ከሆነ ይሄንን ሚዲያ የሚሰሙ ከሆነ በእኔ በኩል እግር ኳሱን ለምን አላቆመም? ዛሬ ማሰልጠኔን ለምን አልተወም? ምክንያቱም መፋረድ ያለብኝን ደረጃ መፋረድ አለብኝ። አንደኛ ህገ መንግስቱ አይፈቅድም። ሌላው ደግሞ ፈጣሪ የማይፈቅደውን። ሌላ በጣም ደግሞ የሚያሳዝነው እናትና አባት እነሱን አፍርቶ እነሱ እኮ ዘር ራሱ እንዳይኖር ነገ ደግሞ ዘርን ለማጥፋት እኮ ነው። ይሄ በጣም ገብረ ሰዶማን ለምሳሌ የሰለጠነ ዓለም ላይ ሁላችንም ሄደናል። በጣም ፔፕ ብለን በጣም አይተናቸው ፎቁ ምናምን አስገርሞን፣ ግን በአንዴ ሲደረመስ እንመለከተዋለን። እንደዚህ አይነት መዓት የሚያመጡብን ስለሆነ በእኔ በኩል የመጀመሪያ እንደ ባለሟተኛ እዋጋለሁ፣ ከፊት ለፊት እቆማለሁ። እነዚህ ማነው ስማቸው የወጣ ቪዲዮቸው የወጣን ሰዎች ደግሞ የመጀመሪያ መምከር፣ ሁለተኛ ነገር ደግሞ ማግለል፣ ሌላው ደግሞ ከዛ ማግለል ማለት ከክለቡ በየትኛውም ቦታ ላይ ይሄንን ለማድረግ እኔ ዝግጁ ነኝ።